ኦኬ አዳዲስ ነገሮች አሉ። ሩታ በድጋሚ ከዳኒ ጋር ሆና አብርሃምን ቤቱ ውስጥ ጠብቀዋለች። አጓጉል ነገሮች ተፈጥረዋል። ከባድ ነገሮች ተፈጥረዋል። ከድሮ በባሰ ሁኔታ ከባድ ጭቅጭቅ እንደነበረ ተሰምቷል። በዚህ ጉዳይ የምላችሁ ነገር አለ። በሩታ በኩል እየተካሄዱ ያሉት እርምጃዎች ጤናማ ናቸው ማለት አሁን ላይ ያስቸግራል። በዚህ ጉዳይ የምንነጋገር ይሆናል። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ሀሳብና አስተያየታችሁን በመስጠት አብራችሁን ይሁኑ። ወደ ጉዳይ ስመለስ የመጀመሪያ ጉዳይ የምናገኘው እንግዲህ የሩታን ጉዳይ ነበረ። በትናንትናው ቪዲዮ እንግዲህ እንደተመለከታችሁት ዝዋይ ላይ የተለያዩ ሽኩቻዎች ነበሩ። ሩታ ቅናት ይሁን እንግዲህ ባሏን ለመመለስ ዝዋይ ድረስ ሄዳ ከባሏ ጋር ሽኩቻ ፈጥራ ነበር፣ ግብ ፈጥራ ነበረ። አብርሃምን ወደ ህይወቴ መመለስ እፈልጋለሁ፣ በዚህም እንግዲህ ይቅርታ ጠይቃለሁ ብላ ዝዋይ ድረስ መሄዷ የሚታወቅ ነው። ያንን ተከትሎ እንግዲህ አብርሃምን ይቅርታ ለመጠየቅ ሞክራለች። ወደ ድሮም እንድንመለስ እፈልጋለሁ በማለት አብርሃምን ጥያቄ አቅርባለት ነበረ። በአብርሃም በኩል ግን በጣም የማይሆን መልስ ነው የጠበቃት። ወይም አብርሃም ከዚህ በፊት ሲለምነው የነበረው ወይም ፍላጎቱን ሲገልጽበት የነበረው ነገር አሁን ላይ ተቃራኒ ሆኗል። አብርሃም እንግዲህ ሩታን ቃል በቃል አልፈልግሽም ወይም በፈለግሽ ሰዓት የምትወስጂኝ እኔ መኪና አይደለሁም ወይም እቃ አይደለሁም ብሏታል። ይሄ ነገር እንግዲህ ብዙ አታካራዎችን ፈጥሯል ዝዋይ ላይ። በተለይ ሄርሜላም በመሃል ለመግባት ሞክራ ነበረ። በማንኛውም ሰዓት እየመጣሽ ህይወታችንን አትበጥብጪ ብላታለች ሄርሜላ። እንግዲህ አሁን ላይ የአብርሃምና የሄርሜላ ህይወት ሆኗል ማለት ነው። በጥባጯም ሩታ ነች ማለት ይቻላል። አብርሃም እንግዲህ ደረቱን ነፍቶባታል፣ ኮርቶባታል ማለት ይቻላል። ይህን ተከትሎ እንግዲህ ሩታ አሁን ላይ ቂም የያዘች ነው የሚመስለው ወይም አብርሃም ላይ ነክሳበታለች ማለት ይቻላል። ሩታ አብርሃምን ለማሳበድ የቆረጠች ነው የሚመስለው። ሩታ የተለያዩ እርምጃዎችን እየወሰደች ትገኛለች። ለመውሰድም ዝግጁ እንደሆነች እንግዲህ የተለያዩ ምንጮች እየገለጹ ይገኛሉ ማለት ነው። ይሄ በአጠቃላይ እንግዲህ ናርሲስቲክ ኮንትሮል የሚባለው የሳይኮሎጂ ኦብሴሽን ነው የምናገኘው በሩታ በኩል። ምክንያቱም በሩታ በኩል አሁን ላይ የሚታዩት ነገሮች ቅናት ይሆኑ ወይም ትዳሯን በትክክለኛው ከአብርሃም ጋር መመለስ ትፈልጋለች የሚለው ነገር ትንሽ ግልጽ አይደለም። በሩታ በኩል ከዚህ በፊት እንግዲህ ከአብርሃም ጋር እንመለስ ብለው ሰላም ካወረዱ በኋላ ሄርሜላም ከህይወታቸው ለመውጣት እንደዚሁ ሙከራ አድርጋ ነበረ። ነገር ግን በሩታ በኩል አብርሃምን እስካሁን ድረስ ያለው ነገር ውሸት ነው ብለው ክህደት ፈጽማበት ነበረ። ያንን ተከትሎ እንግዲህ አብርሃም በድጋሚ በአሁኑ ሰዓት እንደዚህ አይነት ጥያቄ ስታቀርብለት ማመን አልፈለገም ወይም ጥርጣሬ ውስጥ ገብቷል ማለት ነው። በዛ የተነሳ ጥያቄውን ሊቀበላት አልቻለም ወይም ከዚህ በኋላ ተስፋ የለንም የሚል አካሄድ ነው አብርሃም የመረጠው ማለት ነው። ነገር ግን በሩታ በኩል የሚታየው ቅናት ይሁን ወይም አብርሃምን በትክክለኛው መንገድ ወደ ህይወቷ ለመመለስ ይሁን እነዚህ ነገሮች አልታወቁም ማለት ነው። በዚህም የተነሳ እንግዲህ ሩታ አሁን ላይ የተለያዩ እርምጃዎችን እየወሰደች ትገኛለች። አብርሃምን ቅናት ውስጥ ለመክታትና ወደ ራሷ ለመሳብ እንደዚሁም ከሄርሜላ ጋር ያለውን ቅርርብ ትንሽ የሚያሻክርበትን መንገድ ለመፈለግ የተለያዩ መንገዶችን እየተጠቀመች ትገኛለች። እንግዲህ አሁን ላይ እንደተሰማውም ከዳኒ ጋር ሆና እንግዲህ በድጋሚ ቤት ውስጥ እንደጠበቀችውና ያልተገባ ጭቅጭቅ በድጋሚ መከሰቱን ተሰምቷል ማለት ነው። የአሁኑ ይባስ ብሎ ግን ሩታ ነች አብርሃምን ቅናት ውስጥ ለመክተት ከዳኒ ጋር ያልተገባ እንግዲህ መተሻሸቱ ውስጥ ገብታለች ተብሏል። ወይም አብርሃም ከሄርሜላ ጋር ሆኖ የሚያደርገውን ነገር ሩታ ከዳኒ ጋር ሆና ደግመዋለች ተብሏል። እንግዲህ ይህ ነገር በጣም አደገኛ ነው ማለት እንችላለን። አላስፈላጊ ነገር ነው በሩታ በኩል እየተደረጉ ያሉት ነገሮች። ሩታ ስትገፋው ነበር ከዚህ በፊት እንዳየ ነው። በእርግጥ አብርሃም ብዙ ጎርቷታል ሩታን። ነገር ግን ሩታ ሉስ በመግባት አብርሃምን ብዙ ገፍተዋለች። አብርሃም ከሄርሜላ ጋር በሚሆንበት ሰዓት ደግሞ ሩታ መለሳ ቅናት ውስጥ ትገባለች። እንደዛው በተቃራኒው ደግሞ ሩታ ከሌላ ወንድ ጋር ስትሆን አብርሃም መልሶ ቅናት ውስጥ ይገባል ማለት ነው። ይህን ተከትሎ አብርሃም ቤቱ በሚሄድበት ሰዓት በድጋሚ ዳኒን አግኝቶታል ማለት ነው። ያሁኑ ግን
በጣም አደገኛ ነው። በጣም በአደገኛ ሁኔታ ነው ሩታ አክት ስታደርግ የነበረው ወይም እንደ ፍቅረኛ አክት ከዳኒ ጋር ስታደርግ የነበረው ማለት ነው። እንግዲህ እንደሚታወቀው ዳኒና አብርሽ ያልተገባ ግንኙነት አላቸው። ተወሰነ ጊዜ ጥል ውስጥ ገብተዋል። ይሄም የሚታወስ ነው። የሻከረ ግንኙነት ነው ያላቸው። አብርሃም ዳኒን በሚያይበት ሰዓት አይኑ ይቀላል። ጠላቱ ነው ማለት ይቻላል አሁን ላይ። ይህን ተከትሎ እንግዲህ አብርሃም ሚስቱን ከዳኒ ጋር በሚያይበት ሰዓት ያልተገባ ቅናት ውስጥ ገብቷል። ይሄ ደግሞ አደገኛ ብጥብጥን በዛ ቤት ውስጥ ፈጥሯል በድጋሚ ማለት ነው። ይህም እንግዲህ በሩታ በኩል ተቀነባብሮ የጠበቀው ነገር እንደሆነ ግልጽ ነው። ሩታ ያልተገባ ነገሮችን እያደረገች ትገኛለች። ከባድ እርምጃ አብርሃም ላይ እየወሰደች ትገኛለች። አብርሃምን ለማሳበድ የቆረጠች ነው የምትመስለው አሁን ላይ። አብርሃም እንግዲህ በእንደዚህ አይነት ሁኔታ ወደ ሩታ ይሳባል ወይ የሚለው ጥያቄ ትንሽ አጠያያቂ እየሆነ መጥቷል አሁን ላይ ማለት ነው። የሩታ አፕሮች ከሰላማዊ መንገድ ይልቅ ወደ እል ውስጥ የተሞላ ወይም ከአብርሃም ጋር ያልተገባ ቁማርና ፉክክር ውስጥ ገብቷል ማለት ይቻላል። ቀጣይ እንግዲህ ሩታ በልጁም ልትመጣ ትችላለች። ልጁንም ማየት ልትከለክለው ትችላለች። አብርሃም ጥያቄዋን ወደ ጎን በመግፋቱ በሩታ በኩል እንግዲህ የተለያዩ እርምጃዎች ይወሰዳሉ ተብሎ ይጠበቃል ማለት ነው። እንግዲህ ብዙ ነገሩን ኤክስፖዝ አላርገው። በአጠቃላይ አሁን ላይ በአብርሃምና በሩታ በኩል እየተደረጉ ያሉት ሽኩቻዎች መቆም አለባቸው ብለን እናምናለን። ሩታ ከእንደዚህ አይነት ትንቅንቅ ወጥታ ህይወቷን በሰላም ብትመራ ይሻላል ብዬ አስባለሁ። ወይም በጸጥታ ብትመራ ይሻላል ብዬ አስባለሁ። አብርሃም በራሱ ጊዜ ወደ ህይወቷ ይመጣል ብዬ አስባለሁ እና እንደዚህ አይነት ምክሮችን ማስተላለፍ እፈልጋለሁ። እስቲ ሀሳብና አስተያየታችሁን ግለጹልኝ ቤተሰቦች። ያለው ነገር ይሄ ነው። አብርሃምና ዳኒ በድጋሚ ጥል ውስጥ ገብተዋል። በድጋሚ ከባድ ብጥብጥ ተነስቷል። በሩታ በኩል እየተደረጉ ያሉት የቅናት ስሜቶች ትክክል ነው ብላችሁ ታስባላችሁ? እስቲ ሀሳብና አስተያየታችሁን ግለጹልኝ። ይህን ቪዲዮ ላይክ አድርጉት። ከኔ ጋር ስለነበራችሁ ከልብ አመሰግናለሁ። የአገሬ ልጆች ሰላም ነው። ከኔ ጋር ስለነበራችሁ ከልብ አመሰግናለሁ። የአገሬ ልጆች ሰላም ነው።